እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ የጎሃ ጽባህ መርሃ ግብር ነው። በዚህ መርሃ ግብር ስር የስነ ፍጥረት መጨረሻ በሚል ንዑስ ርዕስ ስለ ሰው ልጅ የተለያዩ ነገሮችን ከሰው ልጆች ጋር አብረው የሚሄዱ ነገሮችን እያነሳን ትንታኔ መስጠት ጀምረናል። ባለፈው ትንታኔያችን ጌጥ ወይም ማጌጥ በሚል ርዕስ የተለያዩ ጉዳዮችን አቅርበናል። ዛሬ ደግሞ ክፍል 2ን ጌጥን በተመለከተ እንነጋገራለን። እንግዲህ ጌጥ ማለት ምን ማለት ነው ስንል መዋብ፣ ማስዋብ፣ ማማር ብለን ተርጉመናል። እንግዲህ ጌጥ እንግዲህ ሰው ራሱን ያስጌጣል፣ የሚጠቀምበትን እቃ ያስጌጣል፣ የሚኖርበትን ቤት ሁሉ ያስጌጣል፣ ሁሉን ነገር ያስጌጣልና እንግዲህ ጌጥ የሚለው ነገር እንዴት ነው መሆን ያለበት? በተለይ ጌጥ ራሳችንን ከማስጌጥ አንጻር ከሃይማኖት አንጻር ጌጥ እንዴት ነው? ከእድሜ አንጻር እንዴት ነው? እንደገና ከማህበረሰባችን ያኗኗር ሁኔታ ጌጥን እንዴት ነው የምናየው? እንግዲህ ዛሬ በተለይ ያስጌጠናል የምንለውን ነገር ያስውበናል የሚለውን ነገር ከእድሜያችን አንጻር ማየት እንድንችል ነው። እንግዲህ በእርግጥ አንዳንድ የምናጌጥባቸው ነገሮች አንድ ጊዜ ካደረግናቸው በኋላ እስከምንሞት ድረስ አብረውን የሚቆዩ የጌጥ አይነቶች አሉ። ባለፈው እንደጠቀሱት ንቅሳትን በተመለከተ አንድ ሰው ይነቀሳል። ንቅሳቱ አብሮት እስከሚሞት ድረስ ይኖራል፣ እድሜውን ልክ ማለት ነው። ነገር ግን ከዚህ በተጨማሪ እንደ ኩል አይነት ነገሮች በተለይ ሴቶች ይኳላሉ እና ኩል ልክ እንደ ንቅሳት ረጅም ጊዜ የሚቆይ አይደለም፣ በየቀኑ የሚደረግ ነገር ነው። እንደገና አሁን ባለንበት ዘመን ደግሞ የሚደረጉ ጌጦች ከኩል በተጨማሪም የቀለማት አይነቶች አሉ፣ የቅባት አይነቶች አሉ። እነዚህም ወይም አንድ ጊዜ ተኩለን፣ አንድ ጊዜ ቀለም ተቀብተን፣ አንድ ጊዜ ፊታችንን በቅባት አስውበን ለብዙ ቀናት አይቆዩም፣ እንዲያውም ለተወሰኑ ሰዓታት ነው የሚቆዩ። ስለዚህ እኒህን በየቀኑ የምናጌጥባቸውን ነገሮች እንዴት ነው ከእድሜ አንጻር ከሃይማኖት አንጻር እንዴት ነው የምናየው? በእርግጥ እግዚአብሔር የሰውን ልጅ ውብ አድርጎ ነው የፈጠረው። አጌጥንም አላጌጥንም አካላችን የተሟላ ሁለንተናችን ሰብናችን ልክ እግዚአብሔር ሰውን በእንዲህ አይነት ሁኔታ ይሁን ብሎ በፈጠረው ሁኔታ ከኖር ምንም የሚጎልብን ነገር የለም። ነገር ግን የሰው ልጅ ብዙ ጊዜ ምንድነው ከሁሉም ልቆ ለመታየት ከሁሉም በልጦ ለመታየት ስለሚፈልግ የተለያዩ ነገሮችን የተለያዩ ሁኔታዎችን ጌጥን በተመለከተ የሚያደርገው የሚያጌጥባቸው ሁኔታ አለ። እንደተባለው ብዙውን ጊዜ እንግዲህ እንደተባለው ወደ ጌጥ ስንመጣ ሰው ከቤቱ ሊወጣ ሲል ነው የሚያጌጥ። በተለምዶ እንደምናየው ከእለት እለት ተግባራችን ሴቶች ሊወጡ ሲሉ ያጌጣሉ፣ ይዋባሉ፣ ከመስታወት ፊት ለፊት ይቆማሉ። እንደ ሴቶች ባይሆንም ወንዱም እንደዚሁ ያጌጣል፣ መስታወት ፊት ለፊት ይቆማል። ስለዚህ ወደ ጌጥ ስንመጣ እንግዲህ ከእድሜያችን ጋራ እድሜያችንን መዋጀት ያስፈልገናል። የሰው ልጅ ምንድነው ይወለዳል፣ እንደገና ይኖራል፣ በመጨረሻ በሞት ይወሰናል ማለት ነው እና በሌላ ነገር አርዕስተ ነገር እንደተነጋገር ነው የሰው ልጅ የሚኖረው በልደትና በሞት መካከል ባለው ህይወቱ ነው። ስለዚህ የሰው ልጅ እንግዲህ የ10 ዓመት ህፃን ወይም የ10 ዓመት ይሆናል። ከዚያም ደግሞ የ20 ዓመት ሰው እንዴት ያጌጥ፣ የ30 ዓመት ሰው እንዴት ያጌጥ፣ የ40 ዓመት ሰው እንዴት ያጌጥ፣ ከዚያ በኋላ የሆነውስ እንዴት ሆኖ ያጌጥ ወደሚለው ስንመጣ መቼም ጌጥ እንግዲህ በተለይ አለባበስን በተመለከተ አብሮ ከእድሜ ጋራ የሚሄድ ነው። በወጣትነት የምንለብሰው ልብስ ይኖራል። ልብሱ ደግሞ ፋሽን ይባላል። ፋሽን የምንለው ልብስ እንግዲህ ምንድነው ሊያስጌጠን ይችላል፣ ሊያስውበን ይችላል፣ ስነ ህሊናችንን ሊያበረታልን ይችላል በሚል አንጻር የምንገዛው ልብስ አለ። ስለዚህ ይህ አለባበሳችን ምሳሌ በቀደመው ዘመን ማለት ነው በ60ዎቹ ውስጥ የነበረውን ሱሪ ብንወስድ በጣም ሰፋ ያለ ወይም መጨረሻ ቢል የሚባለው
በጣም የሰፋ ሱሪ ይለበስ ነበረ። ኋላ ግን ከውጭ ተሰፍተው የሚመጡ ልብሶች እንደ ራንግለር እንደ ጂንስ አይነቶች ሲመጡ ምን ሆኑ? የመጨረሻ ቢላቸው እየጠበበ መምጣት ጀመረ። አሁን ደግሞ የሚለበሰውን በተለይ የወጣቱን ሱሪ ስናይ ሱሪና ካልሲውን መለየት በሚያስቸግርበት ሁኔታ እንዲያውም አንዳንድ ጊዜ በጣም ከመጥበቡ የተነሳ እንግዲህ ፋሽን ተብሎ ማለት ነው አሁን ባለንበት ዘመን በጣም እጅግ ጠቦ እንደ ካልሲ ወጥሮ ሱሪ ሳይሆን ካልሲ አይነት ሆኖ ማለት ነው። ጂንስ የሚባለው ራንግለር የሚባለውም እስካሁን አለ በገበያ ላይ፣ ግን ሰፋ ብሎ ለጉዞ የሚመች ለአካል የሚመች አየር የሚያስገባ ነፋስ የሚያስገባ አይደለም። በጣም ወጥሮ ይዞ ልክ እንደ ካልሲ የጠበቀ ነው እና አንዳንድ ጊዜ ለመታጠቅም እጅግ በጣም ያስቸግራል፣ ጊዜ ይወስዳል። ለማውለቅም እንደዚሁ በተለይ በፍጥነት ተጉዞ ከሆነ ወጣቱን አለወት ከሆነ ያን ሱሪ ውለቅ አትውለቅ እንዲያው ቢላው አምጡልኝ እስከ ማለት ነገር ይደርሳልና እንግዲህ ይህ ለምንድነው ሲባል ደግሞ ፋሽን ይባላል። የሚገርመው ወደ ጉልበቱ አካባቢ ወደ ጭኑ አካባቢ ደግሞ ይሄ ታች እንደ ካልሲ የጠበበው ሱሪ ምን ይሆናል? ጭን አካባቢ ደግሞ የሆነ ተቆርጦ እንደ ቡትቶ የሆነ እንደ ቡትቶ አይነት ነገር የተጻፈበት ጭራ የመሰለ ነገር አንዳንዱ ከጭን ላይ የተቀደደ በተለይ ሴቶች የሚለብሱት ፋሽን ብለው የተቀደደ ልብስ ለብሰው እናያቸዋለን። እና እንግዲህ ምንድነው ሲባል ፋሽን የሚለው በእርግጥ ምንድነው የአማርኛ ቃል አይደለም ወይም ሀገራዊ ቃል አይደለም፣ የውጭ ቋንቋ ነው። እንግዲህ የተለየ ዘመናዊ አለባበስ ለማለት ይመስለኛል ፋሽን የሚባለው። ዘመናዊነትን የምንገልጸው ልብስ በመልበስ ነው ወይ ብለን ጥያቄ የምንጠይቅ አይደለም። የሰው ልጅ ዘመናዊነቱን የሚገልጸው አጭር ልብስ ሱሪ ለበስ ብሎ ከካልሲ የጠበበ ልብስ ለብሶ ለመራመድ በመቸገር እንደገና ለማውለቅ በመቸገር ለመልበስ በመቸገር አይደለም። ዘመናዊነት ጠንካራ አስተሳሰብ፣ ዘመናዊነት አንድነትን መሻት፣ ዘመናዊነት አገርን መውደድ፣ ዘመናዊነት ታማኝ መሆን፣ ዘመናዊነት ከሙስና መጽዳት፣ ዘመናዊነት አጠቃላይ ማህበረሰቡን ለማገልገል ቆርጦ መነሳት፣ በተመደቡበት ስራ ታማኝ ሆኖ መገኘት ነው ዘመናዊነት እንጂ በጌጥ እንደገና ባለባበስ አይደለም። ስለዚህ ጥሩ እንግዲህ ምናልባት አለባበሳችን የምንለብሰው ልብስ ምንድነው? የሰው ልጅ መጀመሪያ ልብስ የለበሰው እርቃኑን ለመሸፈን ነው። ቅዱስ ጳውሎስ ምን ይላል? የምናከብራቸውን አካላቶቻችንን ይሸፍናቸዋለን ይላል። የሰው ልጅ እርቃኑን ቢሆን ስለማያምርበት ልብስ ይለብስ ዘንድ እንግዲህ እግዚአብሔር አዞታል። እንዲያውም አዳም ከገነት እንደተባረረ ቅጠል ለበሰ ይላል። ከዚያም በኋላ የሰው ልጅ ቆዳ መልበስ ጀምሯል። ልብስም ምንድነው? አብሮ ሃይማኖታዊ መልክ አለው። አሁን ምሳሌ ባለንበት ዘመን በክርስትናውም ሃይማኖት ሆነ በእስልምናው የክርስትና ሃይማኖት ተከታዮች ወደ ቤተ ክርስቲያን ሲሄዱ በተለይ ሴቶች ነጭ ቀሚስ ለብሰው ነጠላ ለብሰው ይሄዳሉ። ወንዱም እንደዚሁ በተለይ ዓመት በዓል ከሆነ የእስልምና ሃይማኖት ተከታዮችም ቢሆን ወደ መስጊድ ሲሄዱ ነጭ ሆነ ያማረ ልብስ በጣም አካላዊ ንጽህና ጠብቀው ይሄዳሉ። እንግዲህ ይህ ምንድነው? ሃይማኖቱ ስለሚፈቅደው ማለት ነው። ይሄ ከጌጥም አልፎ ሃይማኖታዊ ትእዛዝ ስለሆነ ነው። ይሁን እንጂ ጌጥ ወደሚለው ስንመጣ የምናጌጥበትን ልብስ አብረን እድሜያችንን መዋጀት አለብን። ምሳሌ 40 ዓመት የሆነው ወይም ከወንዱ ከሴቶችም እንደዚሁ 40 ዓመት የሆናቸው አለባበሳቸውን አካላቸውን ህፃን እያሉ በሚያጌጡበት ሁኔታ አይደለም ማስጌጥ ያለባቸው። በተለይ ፋሽን በሚባለው ሁኔታ እንግዲህ እድሜ በጨመረ ቁጥር አብሮ አካልም ግስፍናው እየጨመረ ነው የሚመጣ፣ ኪሎም እየጨመረ ይመጣል። የሴቶችም ቢሆን ዳሌ እየጨመረ ነው የሚመጣ፣ የወንዱም ደግሞ ዳሌው ባይጨምርም ቦርጩም እየጨመረ ነው የሚመጣ። ስለዚህ ከዚያ በኋላ ምን ማድረግ አለብን ስንል እንደው ቦርጫችንን ወደፊት ከማጋፈጥ ይልቅ ሰወር የሚያደርግ ልብስ። በእርግጥ ቦርጭ እንግዲህ ምንድነው? ሁሉም ሰው ቦርጭ ላይኖረው ይችላል። ይሁን እንጂ ይሄ እንደሚታየው እድሜ እየጨመረ ሲመጣ በእውነት ፊት ለፊት ቦርጭ አይጠፋም። ባለው አቅም እንዳንኖሩ ያንዱ ትልቅ ያንዱ መካከለኛ ያንዱ የሌለው ግን ከተማ እየኖረ ቦርጭ የሌለው ሰው በተለይ የ40 ዓመት ሰው ሆኖ ጥቂቱ ነው። አብዛኛው ቦርጭ ሊኖረው ይችላል። እና እንግዲህ
ቦርጭ ሳይኖረን በ20 ዓመት በ25 ዓመት የምንለብሰውን ልብስ አሁን በ40 ዓመታችን መልበስ የለብንም። አብሮ ሸፈን ወይም ቦርጫችንን ዋጥ ሊያደርግ የሚችል ልብስ መልበስ አለብን ማለት ነው። እንደገና ደግሞ ሴቶችም እድሜያቸው በጨመረ ቁጥር ዳሌያቸው እየጨመረ ይሄዳል። ያው ቦርጭም እንዳለ ሆኖ ማለት ነው። ስለዚህ ምንድነው በ20 በ25 ዓመት ይለብሱት የነበረውን አይደለም መልበስ ያለበት። አሁን ባለንበት ዘመን እንዲያውም በብዛት ሴቶች ሱሪ ነው የሚለብሱት። እንግዲህ ሱሪ ይልበሱ አይልበሱ የሚለው የራሱ የሴቶች አስተሳሰብና ነጻነት ቢሆንም ነገር ግን እንዴት ይሁን አለባበሱ መቼም አካልን ወጥሮ ይዞ ወይም ደግሞ እያንዳንዱን የአካልን ጥፋት እስከ መቁጠር የሚያደርስ ወይም አጥብቆ ወጥሮ የሚይዝ ልብስ አይመችም። ምናልባት አንዳንዱ እንዲህ አይነት በመልበሱ ዘመናዊነት ወይም የስልጣኔ ጮራ በራሱ ላይ እንዳለ ሊያይ ይችላል እና ቅድም እንደተባለው አለባበስ ስልጣኔን ሊገልጸው አይችልም። እንግዲህ በተለይ ልብ ማለት ያለብን የምንለብሳቸው ልብሶች ኢትዮጵያ ውስጥ ነው የሚሰሩ ወይስ የት ሀገር ብለን ስንል ውጭ ሀገር የሚመጡ ናቸው። በተለይ ደግሞ ከቻይና እንግዲህ ቻይና ብዙ ልብስ እያመረተች ወደ ኢትዮጵያ ትልካለች። ከቻይና ስል ከቻይና ብቻ አይደለም ከአውሮፓም ይመጣሉ። ግን በዋጋ ስናይ ተመጣጣኝ ሆኖ የምናገኘው ከቻይና የሚመጣው ነው። ስለዚህ ሰው ራሱን ለማስጌጥ የቻይናን ልብስ ይገዛል ማለት ነው። ጥሩ እንግዲህ ቻይና የሰራውን ልብስኛ ስለነበስን ያ ፋሽን ነው ብለን ያን ራሳችንን እንደ ስልጣኔ ተቆጠር ነው ተሞኝተናል። ምናልባት አንድ ሰው ራሱ ልብስ የሚሰራ ወይም ደግሞ ለራሱ ምን እንደሚመቸው በራሱ ሁኔታ የራሱን ልብስ ከሰራ ምናልባት ያ እንግዲህ አንድ እንደ ስልጣኔ ምንጭ ሊቆጠርለት ይችላል። ብዙዎቻችን ልብስ የራሳችንን ልብስ ሰርተን ጣቃውን ገዝተን ሰፍተን የመልበስ ልምድ የለንም። በዚህ በሀገራችን ምን ሲባል ይሰማል? ወደ አውሮፓ ሲሄድ አብዛኛው ሰው የራሱን ልብስ መስፋት ይችላል የሚባል አለ። በተጨማሪም የአናጺነት ኮርስ ይማራል ይባላል። ለምን ይባል? ቤቱን ቀለም እንዲቀባ፣ ቤቱ ቢያረጅ ማደስ እንዲችል ሰው ሁሉ የአናጺነት ሙያ የአናጺነት ኮርስ ይሰጠዋል ይባላል። በእኛ ግን እንደዚህ አይነት ነገር የለም። ቤታችንንም ቢያረጅ ያው ሌላ ሰው ጠርተን ነው የምናሳድስ፣ ቀለምም እናስቀባ። እኛ ራሳችን ሙያ ተምረን ወይም ራሳችን የምንለብሰውን ልብስ አንሰፋም። ግን የሰው ልጅ ይህን ቢያደርግ መልካም ነው። ምክንያቱም እርቃኑን አይኖርም። የሚለብሰውን ልብስ እንዴት እንደሚሰፋ መጠነኛ የሆነች እውቀት ማለት ነው። ምናልባት ለየት ያለ እንደገጠመ ሙሉ ልብስ መስፋት ባይችልም ግን በተለይ ሱሪ እንዴት መስፋት እንዳለበት የራሱን ልብስ ለምን ልብስ ሰፊ የሚባለው ቢጠፋ ወይም አንድ ነገር ቢመጣ ለራሱም ለቤተሰቡ መስፋት ይችል ይሆናል እና ከየቤተሰቡ አንዳንድ ልብስ እንዴት እንደሚሰፋ የሚያውቀው ሰው ቢኖር እንዴት ቤት እንደሚሰራ ማወቅ የሚችል ሰው ቢኖር መልካም ነው ማለት ነው። ለምን የሰው ልጅ ምንድነው በተፈጥሮ 3 ነገሮች ያስፈልጉታል ይባላል። ምን ናቸው? መጀመሪያ ምግብ ነው፣ ከዚያ ልብስ ነው፣ ከዚያ መጠለያ እና የሰው ልጆች መሰረታዊ ፍላጎቶች ስለሚባሉ እያንዳንዱ ቤተሰብ ቤት ውስጥ ምግብ እንዴት እንደሚዘጋጅ ህፃናትንም ጨምሮ ማወቅ አለበት። አሁን በእኛ ሀገር ብዙ ጊዜ ምግብ የሚሰሩ ሴቶች ናቸው። የወንዶች ስራ አይሆንም። ግን አሁን ልጆቻችንን ቤተሰቡም ሁሉም እንጀራ መጋገርንም ምግብ መስራትንም ማስተማር አለብን። በተለይ ትምህርት ቤቶች ይህን ቢያደርጉ መልካም ነው። እርግጥ ቀደም ባለው ጊዜ ሆም ኢኮኖሚክስ የሚባል ትምህርት ነበረ እና እንማር ነበረ ብዙዎቻችን ምግብ እንዴት በእርግጥ ከወሬ የዘለለ አይደለም። ኑ እንጀራ ጋግሩ ኑ ክትፉ የሚል ተግባራዊ ትምህርት አልነበረውም፣ በቃል የነበረ ነው። ስለዚህ የሰው ልጅ 3 መሰረታዊ ፍላጎቶች አሏቸው ከተባለ የመጀመሪያው ምግብ ነው። ስለዚህ እያንዳንዱ ሰው ምግብ መስራት መቻል አለበት ማለት ነው። ወንድ ሴት ባይል ጥሩ ነው ሁሉም። ሁለተኛ ደግሞ እንግዲህ ቀጥሎ ያለው ልብስ ከሆነ ልብስም የግድ አንድ ልብስ የሚሰፋ ሰው ጠብቀን ሄደን እናሰፋለን ከማለት ከቤተሰብ ውስጥ አንድ ሰው ልብስ እንዴት እንደሚሰፋ ቢማር መልካም ነው። እንግዲህ ይሄ ጥሩ እንዲማረግ ስልጣኔ ነው። ሌላው ደግሞ ምንድነው? 3ኛው መሰረታዊ ፍላጎት መጠለያ ነው። መጠለያም እንዴት እንደሚሰራ ማወቅ አለበት። እንዲያውም ወደ ቤትማ ስንመጣ አይዋፍ በደመነፍስ የሚሰሩትን ቤት ስናይ፣ ምስጦች የሚሰሩትን ቤት ስናይ፣ እንደገና
ጣዝማ የምትባለዋ ማር የምትሰራ የጣዝማ ማር የምትሰራ ጥቂት ነፍሳት ከንብ እንኳን በግማሽ ያነሰች እንዴት አይነት ቤት ሰርታ በምድር ውስጥ ማሯን አስቀምጣ ለሰው ልጅ እንደምትሰጥ እናያለንና ወደ መጠለያ ስራ ስንመጣ እንዲሁ ሰባዊም ብቻም ሳይሆን ደመነፍሳዊም ጭምር ነው። ስለዚህ ይህን ነገር ማወቁ ጥሩ ነው። ስለዚህ ፋሽን የሚለው ጥሩ የምንለብሰው በቻይና ሀገር ፋሽን ስለሆነ ከኛም ሀገር ፋሽን ነው ብለን ያን ማድረግ የለብንም። ምሳሌ ቻይናዎች አጠር ያሉ ናቸው። እንደገና ስፖርታዊ እንቅስቃሴ ያደርጋሉ። አካላቸው የተመጣጠነ ነው። በዚህም ላይ ደግሞ ብዙ ጊዜ የሚመገቡት ሩዝና ሌላም ነገር ነው። ተመጣጣኝ የሆነ ምግብ ስለሚያገኙ አካላቸው ሁሉም በእኩልነት ደረጃ የተቀመጠ ነው። እኛ በእንዲህ አይነት ሁኔታ አይደለም የምንኖረው። ስለዚህ እንግዲህ ጌጥ ስለተባለ የውጭ ሰው ያስጌጣል ፋሽን ያለውን የተባለውን እኛ መጠን ጌጥ ነው ብለን መጠቀም የለብንም እና በተለይ ሴት እናቶች አለባበሳችሁን እንደው ወደ ቤተ ክርስቲያን ብቻ ሲከድ ሳይሆን ሰፋ ያለ ልብስ የሚለበሰው አጠቃላይ እድሜያችንን መዋጀቱ ጥሩ ነው። ምክንያቱም ቅዱስ ጳውሎስ ያለው ነገር ትልቅ ነገር ነው። የምናከብራቸውን አካላቶቻችንን እንሸፍናቸዋለን የሚለው እና አካላችንን በልብስ መሸፈኑ መልካም ነገር ነው። ያስውባል፣ ግርማ ሞገስን ያሰጣል። እንዲያውም በልብስን ማጌጥ በተመለከተ አንድ የቆየ ነገር አለ። አንድ በቤተ ክህነት ትምህርት አብረው ሲማሩ ከኖሩ በኋላ መጨረሻ ትምህርታቸውን ጨርሰው ወደ ተለያየ ቦታ ይሄዳሉ። አንዱ መሪጌታ ይሆናል። እንግዲህ ሲወር ሲዋረድ የመጣው ታሪክ እንደሚነግረን ያ ቅኔውን ጨርሶ መሪጌታ የሆነው ተዋነይ ይባላል። እንደገና አንዱም ደግሞ ወደ ጎንደር ይሄድና ንጉሠ ነገሥት ይሆናል። ያ ማን ነው ሲባል በካፋ ይባላል። እና ተዋነይ በቅኔ እጅግ የረቀቀ ሰው ስለነበረ በካፋን ያስቀጽለው ነበር፣ ያስተምረው ነበር። እና በካፋ ከቤተ መንግስት መጥቶ ቅኔ ይማር ስለነበረ ወደ ምስራቅ ጎጃም አካባቢ ሞጣ ባስቀጸለው ቁጥር ተዋነይ ምን ይለዋል? አንተ እንዲያው ስትነግስ ምን ታረግልኛለህ ይለዋል። ሲሶ መንግስቴን እሰጥሃለሁ ይለዋል። እንዲህ እያሉ በካፋም ቅኔውን ጨረሰ። ወደ ጎንደር ሄደ። ተዋነይም መሪጌታ ሆኖ ጉባኤ ተከለ እና እንደተባለው ከጊዜ በኋላ በካፋ ነገሰ። በካፋ መንገሱን ሲሰማ ተዋነይ ሄደ እና እንግዲህ ሲሄድ ያው መሪጌታ ሆኖ እንግዲህ መሪጌታ መሆን በድሮው ዘመን ብዙም የደመቀ ልብስ መልበስ የተለመደ አይደለም። መንፈሳዊነቱም ለዚህ ስለማይገፋፋ እና ተዋነይ ይሄድና ምን ይላል? ልግባ ወደ ቤተ መንግስቱ ሲሉት ይከለክሉታል። ከዚያ ቅኔ ይጀምራል። ምን ብሎ? በካፋ ይትርሳ ዘተዋነይነ ክሌነ ይላል እና በጎንደር ቤተ መንግስት ዘበኛውም ጥበቃውም ቅኔ ዋቂ ስለነበረ ቅኔውን ጨርሰው ይለዋል። የለም የንጉሱ ጆሮ ካልሰማ አልጨርሰውም ይላል። በዚህ ጊዜ ጓጉና ሰዎች ኧረ አንድ ሰው መጥቷል ንጉሱን የሚፈልግ ቅኔ ጀምሮ የሚቀጥለውን የንጉሱ ጆሮ ካልሰማው አልጨርስም እያለ አጓጓን። ኢትዮጵያውያን ለቅኔ ይጓጓሉ። እንግዲህ የዚያ ዘመን ትውልድ በጣም ለቅኔ ጉጉ ነው፣ አዲስ ነገር ለመስማት እና ወዲያው መጣ። በልጨርሰው ተባለ እና ምን አለ? በካፋ ይትርሳ ዘተዋነይነ ክሌነ እንዘ አብ አብርሃም አንተ ወብእሲት አብርሃም አነ። ወደ አማርኛ ሲመለስ በካፋ ሆይ የተነጋገርነውን አትርሳ፣ አንተ ስታራ እኔ ሳራ ማለት ነው ቅኔው። እንግዲህ ህፃናት ወደ ውጭ ሲሄዱ ወይም ሽንት ቤት ሲቀመጡ እዚሁ አጠገብ አጠገብ ሆነው ነው። ይህን ያህል ችግር የለም። በገጠር አሁንም ብዙ አስጨናቂ ነገር አይደለም። ስለዚህ ተዋነይ ምን ይለው ነበረ? አንተ ስትነገስ ምንድነው የምታረገልኝ? ሲሶ መንግስቴን የሚበባሉት ቁጭ ብለው እንግዲህ እየተጸዳዱ ነው እንደዚያ ቃል የሚገባቡ የነበረ። ስለዚህ እንዴት አድርጎ የድሮውን ነገር በካፋ ሆይ አንተ ስታራ፣ እንግዲህ ስታራ የሚለውን ታራ ማለት የአብርሃም አባት ነው። እንዘ ሲጨመርበት ስ ይሆናል። ወብእሲት አብርሃም አነ፣ የአብርሃም ሚስት ደግሞ ሳራ ናት። እኔ ሳራ አድርጎ እንዴት አድርጎ ቅኔውን እንዳመጣው እና ከዚያ ንጉሱ ይደነቅና ይህን ቅኔ ያለ ተዋነይ ሊቀኝ የሚችል አይደለም ብሎ ሲያው በእውነትም ተዋነይ ነው። እንግዲህ ሲያው የለበሰው ብዙም ያደምቅ ልብስ ነው። ወደ ቤተ መንግስቱ ሲያስገባው ጥሩ ልብስ ስላለበሰ መኳንንቶች አላከበሩትም።
አሁን ወደ ውስጥ አግብቶ ያማረ ልብስ አልብሶ እንደገና በበሩ እንዲገባ ሲያደርገው ሰው ሁሉ ግር ብሎ ይነሳል። ለምን? የቤተ መንግስት ልብስ ለብሷል፣ ያጌጠ ልብስ ለብሷል። እና ምን ብሏል? ያን ጊዜ በካፋም የቅኔ ሰው ነበርና ሰብ ይከብር በይንተ ልብሱ አለ ይባላል። ወዲያው አሁንም ነጠቀ ተዋነይ እስመ ልብስ ለስጋ ሞገሱ። አዎ ሰብ ይከብር በይንተ ልብሱ እስመ ልብስ ለስጋ ሞገሱ። ሰው በልብሱ ይከብራል፣ ምክንያቱም ልብስ የስጋ ሞገስ ነውና። እና እንግዲህ አዎ በተለይ እናቶች፣ ወጣቶች ልብስ የሚለበሰው ለስጋ ሞገስ ነው። አጠቃላይ አካላችንን ወጥረን ከማጌጥ ይልቅ ወይም ደግሞ ለብሰን አካላችንን ከማስወብ ይልቅ አካላችንን ለማበላሸት መልበስ የለብንም ማለት ነው። እና አለባበስ ማህበረሰብን የሚገልጽ ማንነትን የሚገልጽ ግርማ ሞገስን የሚያሰጥ ነውና ስንለብስ እንዲያው ግርማ ሞገስ ያሰጠኛል ብለን ነው እንጂ የበለጠ የስልጣኔ ጮራ በላያ ላይ እንደፈነጠቀ ተሰምቶኝ ስልጡን መሆኔን ለመግለጽ የሌለ ነገር አካሌን ወጥሮ ወይም ደግሞ ራሴን ከማህበረሰቡ ለይቶ እንድገለል ማድረግ የለበትም። ማለት አንዳንድ ጊዜ እንሰማለን፣ አይ የነሱ ቤት እኮ ዓለም በጥፍሬዎች ናቸው፣ ምን የሚለብሱት እኮ ሱሪ ይባል እንጂ የዳሌ ካልሲ ነው ይባላል። እና በተለይ እናቶች፣ ወጣቶች የዳሌ ካልሲ አትልበሱ፣ ሞገስ የሚሰጣችሁን ልብስ ልበሱ። እና እንግዲህ በተለይ የአንዳንድ ሃይማኖት ተከታዮች በእውነት ሊመሰገኑ ይገባቸዋል። በተለይ ሴቶቻቸው እንዴት አይነት ግርማ ሞገስ የሚሰጥ ልብስ እንደሚለብሱ፣ በተለይ በጣም የተዋበ ልብስ ይለብሳሉ። አንደኛ ግርማ ሞገስ ሰጧቸዋል። በእርግጥ ሃይማኖታቸው ስለሚያዝ ነው። በእርግጥ በክርስትና ሃይማኖትም ሃይማኖቱ አያዝዝም ወይ? ቅዱስ ጳውሎስ ምን ይላል? ሴቶች እኮ ራሳቸውን ይሸፈኑ ነው የሚል። ነገር ግን ይህን ቃል በተለይ ሴቶች ማንም የፈጸመው ነገር የለም። ቤተ ክርስቲያን ብቻ ሲፈንጹ ነው ይህ ነገር የሚደረገው። እና እንግዲህ አድማጭ ተመልካቾቻችን በጓ ጽባ መራ ግብር ስር የስነ ፍጥረት መጨረሻ በሚል ንዑስ ርዕስ ስለ ሰው ልጅ የተለያዩ ነገሮችን እያቀረብን እየተነጋገር ነው። ምክንያቱም ሁሉም ነገር ለሰው ከሁሉም በላይ ሰው ስለሆነ ለሰው የሚጠቅም ነገር ስለሆነ ትምህርቱ እያዳመጣችሁ ትምህርቱን እንደምትጠቀሙበት ትልቅ ተስፋ አለኝ። በሌላ መራ ግብር እስከምንገናኝ ደህና ሆኑ። ቸር ይግጠመን።